ሰላም ውድ የሆናችሁ የነጋድረስ አካዳሚ ቤተሰቦች እንዴት አላችሁ? ነው በዚህ የፎሬክስ የፈንዳሜንታል አናሊሲስ ትምህርትና ጥናት ውስጥ 5 ሞጁሎች በተዘጋጁበት ይህ ማዕቀፍ ሁለተኛውን ሞጁል 3 ፓርቶች አይተን አራተኛው ፓርት ላይ ደርሰናል። በሶስተኛው ፓርት ምናልባት ትዝ የሚላችሁ ከሆነ ደግሞ በሁለት አዋፎቶች አማካኝነት የወጡ ስሞች አሉ። ሃውኪሽን ዶቪሽ ወይም ጭልፊቱና እርግቧ የሚባልና እንደማጠቃለያ ሃውኪሽ ማለት ጠንካራ ከረንሲ እንዲፈጠር ያደርጋል። ከዛ ባይ ማለት ነው ሃውኪስቶን ከሆነ። ቢሪሽቶን ከሆነ ደግሞ ሞሮፍ የደካማ ከረንሲነቱን ማሳያ ስለሆነ ሴል እንላለን ያልነው ሁነት ነበረ። እንግዲህ በዛሬው የሐሳብ ክፍላችን ማለት በዛኛው ክፍል የባንክ ኃላፊዎችን ንግግር ከንግግር አንፃር ሃውኪሽኖ ዶቪሽኖ ናቸው የሚለው እንዴት እንደምንተረጉም ነበር ያየነው። ግን ደግሞ ጀማሪዎች ሁሌም የሚሳሳቱበት ሌላ አንድ ትልቅ የተዘነጋ ሚስጥር አለ። which is beginners የሚያስቡት ዛሬ ወለድ ከተጨመረ ዛሬውኑ ማርኬት ወደ ላይ ይወጣል ብለው ነው። ግን ደግሞ የፎሬክስ ማርኬት የሚሰራው በዛሬ እውነት አይደለም። ብዙ ሰው የሚሸወደው እሱ ላይ ነው። እሱም በደንብ እንድታስተውሉት ነው። ዛሬ በተፈጠረ ዛሬ በሆነው እውነታ ላይ ብቻ አይደለም። ምናልባት የዛን ቀን ወይም ያ ዜና በሚወጣበት ዕለት በጣም አግሬሲቭ የሆነ እንትኖች ሲፈጠሩ ልታዩ ትችላላችሁ። የፎሬክስ ማርኬት የሚሰራው ግን በዋነኝነት በነገው ተስፋ በፊውቸር ሆፕ ላይ ነው። ይህንን ላይክ ማርኬት እንዴት ነው ማርኬቱን ታይም ማሽን የሚባል አለ። ማለት ማርኬት ታይም ማሽን የሚባል ሁነት አለ። ይህንን እስቲ ዛሬ እናየዋለን። which is ይሄ በፎርዋርድ ጋይደንስ በምንለው እሳቤ ስር የሚቀመጥ ነው። ወይም ደግሞ የነገውን ዛሬ ለመተንበይ መሞከር ማለት ነው። ማርኬት ታይም ማሽን የሚሉት እንግዲህ ከዚህ እሳቤ አንፃር አምብሬላ ኢፌክት የሚባል ነገር አለ። በአናሎጂ እንድንረዳው በሱ ሐሳቡን በደንብ ለመረዳት የዕለት ከዕለት ምሳሌ ከሆነ ነገር ውስጥ አንድ አንስተን እንትን ልበላችሁ። which is ዛሬ ሰኞ ነው። ፀሐይ ሞቋል። ምንም የዝናብ ደመና የለም። ግን ደግሞ ማታ ቴሌቪዥን ስታይ የሜትሮሎጂ ዜናው ላይ ሜትሮሎጂ የሚያወራው ሰው እየመጥቶ በሚቀጥለው ሳምንት ዓርብ ዕለት እጅግ በጣም ከባድና አውዳሚ ዝናብ ምናምን ይዘንባል ምናምን ይላል። ከዛ አስጠነቀቀን። አሁን እኛም የከተማው ህዝብም ምን እናደርጋለን? በእርግጥ የኢትዮጵያ ሜትሮሎጂ ትንሽ ሰው አያምንም። ውጭ ሀገር ግን በጣም ማንዳቶሪ ነገር ነው። ወዘርማን ማለት በቃ ይሄ ስለ ወዘር የሚያወራውና የሚናገረው ሰውዬ በጣም ወሳኝ ሰውዬ ነው። ካለባበሳቸው ጀምሮ እያንዳንዱን ዛሬ ካውጃል ልብስ ልልበስ፣ እንደዚህ ልልበስ፣ ካፖርት ልልበስ ምናምን የሚሉን የነሱ ደግሞ ያው እንደኔና እንደናንተ የተቀደሰች ምድር ላይ አይኖሩም ነው። የተቀደሰ ስል በተለይ ከተፈጥሮ አንፃር በጣም የተባረክንና የተቀደስንን ዓለምም የመሰከረበት ነው። ኢኳተርም ላይ እንደመገኘታችን ምናምንና ያንን ሰውዬ እንደምንሰማው እናስብና ሙሉ ያንን ቲቪ የሚያይ የከተማውን ሰው ምን ያደርጋል? እስቲ ዓርብ እስከሚደርስ ማነው ዓርብ ድረስ ማለት ሲዘንብ ጃንጥላ ገዛለው። አሁን ለሱ ለመዘጋጀት ሳይሆን ዛሬውኑ ሰኞኑ ሳይሆን በቃ እስከ ዓርብማ ዓርብ በቃ ክረምት ይገባል ኃይለኛው ዝናብ ዓርብ ነው ብሎ መጠበቅ መቼስ የዋህነት ነው መሆን ያለበት። ሱቅ ትሄድና ጃንጥላ መግዛት አይቀርም። እንደ ኤግዛምፕል ውሰዱትና ማለት ነው። ጀስት ኤግዛምፕሉ ምናልባት ዊርድ ከሆነባቸው አይዶ ነው። ግን እንደ አናሎጂ በመውሰድ ሂደት በቃ ዛሬ ሰኞ ማታ እንደዛ ከተናገረ ማክሰኞ ሄደ፣ ማክሰኞ ጠዋቱኑ ጃንጥላ ትገዛለህ። ሁሉም ሰው እንዳንታስበው ማክሰኞ ጠዋት ጃንጥላ መግዛት ሲጀምር የጃንጥላ ፈላጊዎች የጃንጥላ ዲማንድ በአንድ ቀን ይንራል ማለት ነው። ሰሞኑን እንደውም ፈረንሳይ ሀገር በዚህ ጉዳይ የዚህ ሰመር ሂቱ መጥቶባቸው የዚህ አየር ኤር ኮንዲሽኒንግ ሲስተሞችን እንዴት እየተሯሯጡ ሲገዙ እንደነበረ ምናምን ብላክ ፍራይዴ ነው የሚመስለው። በቃ እየተጋፉ ምን እያሉና ዲማንዱ ይንራል ማለት ነው። ስለዚህ የጃንጥላ ዋጋ 100 ብር የነበረው ወደ 300 ብር ይተኮሳል። ኦብቪየስሊ እዚህ ጋር ልብ ማለት ያለብን ዛሬ ዝናብ የለም። ማክሰኞ የሰኞ ነው ብያቸዋለሁ። ዝናብ የለም። ዛሬ ፀሐይ ነው። ነገ ግን የጃንጥላ ዋጋ የጨመረው ወይም እንዳጠቃላይ ዓርብ ከመድረሱ በፊት የዋጋ ጭማሪው የታየው መቼ ነው? ዛሬ ነው። ለምን? ምክንያቱም ማርኬቱ የወደፊቱን የዓርብን
አርብ የሚመጣው መረጃ ዛሬ ላይ ስለተጠቀመበት ማለት ነው። ማርኬቱ ማን ነው? የማርኬቱ ተሳታፊዎች እነማን ናቸው? ጃንጥላ ገዢዎች። ስለዚህ ገና ለገና አርብ ይዘንባል ተብሎ ስለተገመተ ዛሬ ላይ ምን ያደርጋሉ ማለት ነው? ገዝተው ያስቀምጣሉ። አረ ሳይወደድ ይሄን ነገር፣ አረ ክረምት ሳይገባ ቤተሰቦች ምናምን ካያቸው፣ አረ ደብተር መስከረም አንድ ይወደዳል ካሁኑ ግዙ፣ ዩኒፎርም እንደዚህ ይሆናል ምናምን እንላለን። እንደውም በኢኮኖሚክሱ ማርኬት ትሬድ ደ ፊውቸር እና ደ ፕሬዘንት ይባላል። ዛሬን አይደለም ማርኬቶች ትሬድ የሚደረጉትም የሚያደርጉትም። በትክክል ደግሞ ይሄ ቃል በቃል በፈንዳሜንታል አናሊሲሱ የፎሬክስ ዓለም ውስጥ ፎርዋርድ ጋይደንስ የሚባል ስም ተሰጥቶት ራሱን የቻለ ማዕቀፍ አለው። ሶ ፎርዋርድ ጋይደንስ ምንድን ነው? እንግዲህ በድሮ ጊዜ ላይ በድሮ ጊዜ ስላችሁ አሁን ከእንትኑ አንፃር 20-30 ዓመት በፊት ሴንትራል ባንኮች በጣም ሚስጥራዊ ነበሩ። ስብሰባ አድርገው ድንገት ወጥተው ወለድ ጨምረናል ምናምን ሲሉ ማርኬቱ በሆነ ድንጋጤ ተራመስ ነበር ምናምን። ሪቴል ኢኮኖሚው ያን ያህል አልጠነከረም። ይሄ ስፔኩሌሽን ማርኬቱ በዚህ ልክ አልበዛም ነበር። ሶ ይሄ ደግሞ ለኢኮኖሚው ኦብቪየስሊ ጥሩ አልነበረም። ስለዚህ ምን ሐሳብ አመጡ ባንኮቹ? በጊዜ ሂደት ማርኬቱን ከምናስደነግጠው በአንዴ እንደዚህ አይነት ሪአክሽኖች እየመጡ ያልተዘጋጀንባቸው ችግሮች ከሚመጡብን ለምን ቀስ ብለን ወደፊት ምን ልናደርግ እንዳሰብን አስቀድመን ፍንጭ አንሰጣቸውም፣ ለምን አንሰጠውም የሚል ሐሳብ መጣ ማለት ነው። ሶ ይሄ ወደፊት የምናደርገውን አስቀድመን የምንናገርበት መንገድ ፎርዋርድ ጋይደንስ ወይም የወደፊት አቅጣጫ ጠቋሚያችን ነው ማለት ነው። ስለዚህ ፎርዋርድ ጋይደንስ ተባለ፣ የወደፊት አቅጣጫ ጠቋሚ ተብሎ ተሰየመ። ሶ የሴንትራል ባንክ ኃላፊዎች ዛሬ ላይ ምንም አይነት የወለድ ለውጥ አያደርጉም። ነገር ግን ደግሞ ማይክሮፎን ይዘው ምን ሊሉ ይችላሉ? ዛሬ ወለዱን ባለበት 5% አቆይተነዋል። ነገር ግን የኢኮኖሚው እድገት አሁን ባለው ፍጥነት ከቀጠለ ከ6 ወር በኋላ በሚኖረን ስብሰባ ላይ ወለዱን ወደ 6% ልንጨምር እንችላለን፣ ያንን እያሰብን ነው የሚል አንደምታን ይሰጣሉ። እቺ አንድ አረፍተ ነገር፣ እቺ አንድ ሴንቴንስ በፎሬክስ ዓለም ውስጥ እንደ አቶሚክ ቦምብ ነች። እዚህ ጋር ስለምን ማውራት ይኖርብናል? ፕራይሲንግ ኢን የሚባል በጣም የሚገርም አፕሮች አለ፣ ማርኬቱን አፕሮች የሚያደርጉበት። ስለዚህ ሚስጥር እናወራ። ማርኬቱ ጊዜን ሲያቋርጠው ማለት ነው። which is ይሄንን ዜና የሰሙት ዎል ስትሪት ላይ ያሉ እንግዲህ በመቶዎች ቢሊዮኖች የሚቆጠር ዶላር የሚያንቀሳቅሱ ኢንስቲትዩሽናል ትሬደሮች እስኪ 6 ወር ይለፍና ወለዱ ሲጨምር እንገዛለን አይደለም የሚሉት፣ በፍጹም ሊሉ አይችሉም። ልክ እንደ ጃንጥላው ሰውዬ ገና ዛሬ ዜናው በነበረበት ሰከንድ በዛው ሰዓት ላይ ገና 6 ወር ሙሉ እየቀረው ዶላር መግዛት ይጀምራሉ ማለት ነው። ስለዚህ የዶላር ቻርት ወደ ላይ መተኮስ ይጀምራል፣ ማሲቭ አፕ ትሬንድ ማሳየት ይጀምራል። እኔና እናንተ ፈንዳሜንታል አናሊሲስ የማንጠቀም ትሬደሮች ከሆነን ይሄ ዜና አምልጦናል አናውቀውም። ዝም ብለን እንደበጎ ቻርቱ እንዲያሳይቶናል እያልን ነው የምንገዛው የምንሸጠው። በዋነኝነት ይሄንን ማሲቭ አፕ ትሬንድ ያመጣ አስቀድሞ የመግዛት ሂደት በትሬዲንጉ ዓለም በትሬዲንግ ቋንቋ ፕራይስድ ኢን ይባላል። ፕራይስ ኢን አድርጓል፣ ፕራይሲንግ በቃ ተደርጓል እኮ በቃ ቦታቸውን መያዝ ያለባቸው ሰዎች ቀድሞ ገዝተዋል ማለት ነው። የወደፊቱ ዜና ውጤት አሁን ላይ ባለው ዋጋ ውስጥ ገብቷል ማለት ነው። ኮንሲደር ተደርጓል ማለት ነው። ጃንጥላ ዛሬ 100 ብር ሆኖ አርብ ኃይለኛ ዝናብ ስለሚመጣ ብዙ ሰዎች እስከ አርብ ድረስ እየገዙ በሄዱ ቁጥር ዲማንድ እየጨመረ ስለሚሄድ 100 ብሩ 300 500 እየሆነ መምጣቱ ስለማይቀር አስቀድሜ ልግዛ በሚል አስቀድመው በሚገቡ ሰዎች አማካኝነት ኦልሬዲ ስለወደፊት የተወራው የዜና ውጤት አሁን ላይ ባለው ዋጋ ላይ ተጽዕኖን አሳድሯል ማለት ነው። አሁን እዚህ ጋር ትልቁን የትሬደሮች ስህተት ነው። 6 ወር አለፈ። ይሄ የተባለው 6 ወር አለፈ። ማዕከላዊ ባንኩ ቃል ኦልሬዲ ሰጥቶናል። በዛ ቃሉ መሰረት ልክ ስብሰባውን አድርጎ ወለድ ጨምሬያለሁ ብሎ ያውጃል። ጀማሪው ትሬደር እንግዲህ ዜናውን እዛው ጋር ያነበብ ዋው ወለድ ተጨመረ ሂድ በለው በቃ ዶላር ጠንካራ ስለዚህ ባይ ልበል ብሎ ሂድ በለው ወደ ባይ ይገባል ማለት ነው። ግን ወለድ እንደተጨመረ የሚገልጸው ዜና እንደወጣ የዶላር ቻርት በሚገርም ሁኔታ ወደ ታች ደግሞ ሲሽቆለቆል ልታዩት ትችላላችሁ፣ ወረደ። እዚህ ጋር ኦብቪየስሊ ቢግነሩ በድንጋጤ ነው የሚያብደው። ይሄ ማርኬት
ምንድነው ማለት የተረገመ ነው የተማርነው ኢንተረስት ሬት እንደዚህ ሲሆን ተባብለን አይደል እንዴ እንላለን። ዜናው ባይ ያለ እንዴት ነው ሴል ይሄዳል እንላለን። ሚስጥሩ ግን ማርኬቱ የተረገመ ሆኖ አይደለም፣ ማርኬቱ የተለየ ነገር አስበው አይደለም ወዘተ ወዘተ። ማርኬቱ ሜጀርሊ ደግሞ እነዚህ ትልልቅ ኢንቨስተሮች ኢንስቲትዩሽናል ትሬደርስ ያንን የባይ ትርፍ ኦልሬዲ ከ6 ወር በፊት ጀምረው እየበሉ ጨርሰውታል። በቃ ፕራይስ ኢን የተባለው የነሱ ብር ነው ገበያውን የሚያንቀሳቅሰው። ስለዚህ ዛሬ ትክክለኛ የወለድ መጨመር ዜና ሲመጣ የድሮ ኢንቨስተሮች ትርፋቸውን ሰብስበው ይወጣሉ ማለት ነው። they will take profit። ስለዚህ ፕሮፊታቸውን ይዘው ይወጣሉ ማለት ነው። ትርፋቸውን ሲሰበስቡ ደግሞ የገዙትን ዶላር ይሸጣሉ ማለት ነው። obviously ለዛ ነው ቻርቱ ወደታች የሚወርዱ በቀላሉ። ይሄንን በፎሬክስ ህግ ምን እንለዋለን? ምናልባት በሸንጎ ፕሮግራማችንም ላይ አንስተነው ነበር። buy the rumor sell the fact እንለዋለን። የዜናው ፍንጭ ሲወጣ ተገዛና ልክ ዜናው ሊወጣ ሲል ተሸጠዋለህ whatever the ዜና is። ይሄ በተለይ በክሪፕቶ ዓለም ላይ ደግሞ በጣም ስራ ላይ የምናውለው ትልቅ ማዕቀፍ ነው። ምናልባትም ሞጁል 5 ላይ ደግሞ በደንብ በዲቴል በሰፊው እናየዋለን። ከዛ ውጪ የፎርዋርድ ጋይደንስ ንጉስ የሚባል አንድ ሰቤን ላንሳላችሁ። ፌድ ዶት ፕሎት የሚባል ጉዳይ ስለ ፎርዋርድ ጋይዳንስ እናወራ። የአሜሪካ የዚህ ሴንትራል ባንኩ ወይም ማዕከላዊ ባንካቸው ፌደራል ሪዘርቭ ማለት ነው የሚጠቀምበት አንድ ልዩ መሳሪያ አለ። ይሄ መሳሪያ ዶት ፕሎት ይባላል። ዶት ፕሎት ዶት ፕሎት ምንድን ነው? ቤዚክሊ ማለት ፌድ እንግዲህ በ3 ወር አንዴ 19 ሰዎች አሉ። 19 የቦርድ አባላት ያሉት ባንክ ነው። 19ኙም ሰዎች ወደፊት ወለድ የት ይደርሳል ብላችሁ ታስባላችሁ ብሎ ይጠይቃቸዋል። እያንዳንዱ የቦርድ አባል የገመተውን ቁጥር በቻርት ላይ በነጥብ በዶት መልክ ያስቀምጣል ማለት ነው። በዶት መልክ ያስቀምጣል። ሜጀርሊ እነዚህ ዶቶች ደግሞ ይደመሩና አንድ ኤግዛምፕል ልስጣችሁ። ምናልባት ስክሪኑ ላይ ማምጣት ስላለብኝ የዶት ኤግዛምፕልን ማምጣት ስላለብኝ ነው። ወይም እዚህ ጋር ዶት ፕሎት ብዬ ጽፌ ላሳያችሁ። ዶት ፕሎት ኤግዛምፕሎችም አሉት ወዘተ። ምናልባት ኢሜጆቹም ላይ ገብታችሁ ካያችሁ ይሄንን ታገኛላችሁ። እና በዋነኝነት አሁን እዚህ ላይ እንደምትመለከቱት እነዚህ ነጥቦች የሚሰጡ ናቸው ማለት ነው። እና እዚህ ጋር አሁን እንደምትመለከቱት ስንት አለ? 19 8 9 10 11 12 13 14 15 16 17 10 12 14 15 16 17 18 19 የ19ኙ የቦርድ ሜምበሮች እዚህ ጋር ሊሆን ይችላል እያሉ የነሱን ፖይንቶች ግምት ያስቀምጣሉ ማለት ነው። ይሄ ለ2025 ነው፣ ለ2026 ለ2027 እያለ የሚቀመጥ ነው ማለት ነው። እሺ ይሄው እዚህ ጋር እንደምታው FOMOC participants assessments of appropriate monetary policy mixed point of target range or target level for the federal funds rate ይላል። እዚህ የተለያየ ሐሳቦችን በዚህ መልኩ ያስቀምጣሉ። እና ይሄ ዶት ፕሎት የሚባለውን ጉዳይ ስናወራበት በዋነኝነት እነዚህ 19 ሰዎች ወይም የቦርድ አባላት በዚህ የነጥብ አሰጣጥ መልኩ ነው ማለት ነው። ለምሳሌ የቦርድ አባላቱ አብዛኛዎቹ ነጥባቸው ካለፈው 3 ወር ከፍ አድርገው ካስቀመጡት ለምሳሌ ማርኬቱ አብዛኛዎቹ ኃላፊዎች ለቀጣዩ ዓመት ወለድ ለመጨመር እያሰቡ ነው ማለት ነው። ምክንያቱም በእነሱ ድምጽ ስለሆነ የሚመረጠው ማለት ነው። ስለዚህ እንደዚህ አይደና ወዲያውኑ ዶላርን ኦር ዩኤስዲን ባይ ማድረግ ይጀምራል ማለት ነው። ስለዚህ የዶት ፕሎት በሚወጣበት ቀን የፎሬክስ ማርኬት በጣም ከፍተኛ እንቅስቃሴ፣ በጣም ከፍተኛ ቮላቲሊቲ ያሳያል። which is አሪፍ ፈንዳሜንታል ትሬደር ይሄንን ቻርት እንዴት ማንበብ እንዳለበት በደንብ ያውቃል። ምናልባት ይሄንን እናየዋለን ወደ ፕራክቲካሊቲው ስንገባ አንድ ትምህርቱን ከጨረስን በኋላ ማለት ነው። እንደማጠቃለያ እንግዲህ የዚህን ሞጁል ሁነት ስናጠናቀቅ የሁለተኛው ሞጁል በዚህ በጣም ወሳኝ በሆነ እሳቤዎች ላይ ብዙ ኮንሰፕቹአሊ እንግዲህ አንድ ሙሉ መጽሐፍ ያላቸውን ኮንሰፕቶች ነው ጥርጥር እያደረኩ ያቀረብኩላችሁ እንጂ አጭር ሆኖ አይደለም። እሺ ፈንዳሜንታል አናሊሲስ
ግን ከናንተም አቀባበል አንፃር ብንደክምም እናንተም ማሰልቸት ስለሚሆን ቀስ በቀስ ስለሆነ እውቀቱን መያዝ ያለባችሁ። ዞሮ ዞሮ የፎሬክስ ማርኬትን ሞተር በሚገባ አውልቀን አይተናል። አለቆቹን አይተናል። which is ማርኬቱ የሚያሽከረክሩበት ወይም የሚያሽከረክሩት የሀገሮቹ ፕሬዚዳንቶች ሳይሆን የማዕከላዊ ባንኮች እንደሆኑ ፌደራል ሪዘርቭን አነሳን፣ ዩሮፒያን ሴንትራል ባንክን፣ ባንክ ኦፍ ኢንግላንድን እንዲሁም ባንክ ኦፍ ጃፓንን አየን። ከዛ ስለ ኢንትረስት ሬት አወራን። የዓለም ካፒታል አጠቃላይ ዓለም ላይ ያለ ገንዘብ ሁሌም ከፍተኛ ይልድ ከፍተኛ ወለድ በአመት ውስጥ ወደሚያገኝበት አገር ፍለጋ ከአገር እንደሚሰደድና ይሄ ፍልሰት ደግሞ ከረንሲን እንደሚገነባው ወይም ደግሞ እንደሚያፈርሰው ተረድተናል። ስለዚህ ለዚህ ነው የሀገሮች ጦርነት የሀገሮች ማለት የሴንትራል ባንክ ገቨርነሮች ውጊያ ውስጥ ናቸው የሚባሉ። ከዛ ሃውኪሽ ኤንድ ዶቪሽን አይተናል። የባንክ ኃላፊዎች ቋንቋቸውን የመፍታት ጉዳይ ቶናቸውን ሃውክ ከሆነ ወለድ ሲጨምሩ ዶቮች ደግሞ ሲቀንሱ አይተናል። ከዛ አሁን ዛሬ በዚህኛው ቪዲዮ ደግሞ ፎርዋርድ ጋይዳንስ ምን እንደሆነ ባይ ዊች ማርኬቱ የሚንቀሳቀሰው ዛሬ በተነገረው ዜና ሳይሆን ኦልሬዲ ነገ ይሆናል ተብሎ በታሰበውና ፕራይስቲን በሆነ መረጃ መሆኑን አውቀናል ማለት ነው። እንዳጠቃላይ በቀጣይ የሞጁል 3ን የሚቀጥለው ቪዲዮ ላይ የምንጀምር ይሆናል ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።